The camp constitutes the first direct evidence of Ethiopia's involvement in Sudan's civil war, marking a potentially dangerous development that provides the RSF a substantial supply of fresh soldiers as fighting escalates in Sudan's south. According to reports, Ethiopian government officials said that the United Arab Emirates የዩናይትድ አረብ ኤሚሬት አየር ኃይል ሙያተኞችና አዛዡም ጭምር ለአንድ መሐመድ ቢን ዛይድ ሲባል ለአንድ የተባበሩት አረብ ኤሚሬትስ ሲባል ኢትዮጵያ እንደ አገር ተላላኪ ሆነች መባሉ የዘመናችን አሰቃቂ ዜና ሆኖ ቀጥሏል። ይህንን በኩራት የሚናገር አለያም ለዚህ ተላላኪነት ምክንያት የሚያስቀምጥ ሰው እሱ የአገዛዝ ምዕመን ነውና ሰሚ ላይኖረው ይችላል። እንደ ትውልድ ግን የአንገብጋቢ አጀንዳ መሆን አለበት የሚል ሰው ለአንድ አረባዊ ንጉስ ሲባል አገር በተላላኪነት በከረመች ጊዜ አገር ወዳዶች ሁሉ ምን አደረጉ የሚለውን ለመመለስ እውነተኛውን ምክንያት መመርመር ያስፈልገዋል። የዚህ ምንጩ ተላላኪነት አብሮ አደግ ሆኖ እንደሱ ስም ሆኖ ባሪያ ሚናውን አይረሳምና ለዘላለም በገረድነት መኖሩን አይተውም። እናም አለቃና ጌታ እየቀያየረ የመኖርን ነገር ባህል ያደርጋል የሚለው ጉዳይ አንዱ ምላሽ ሊሆን ይችላል። አብዛኞቹን የብልጽግና ከፍተኛ ሹሞች ከቤተሰቦቻቸው ይልቅ ኢህአዴግ አሳድጓቸዋል ማለት ይቻላል። ለአብነት ጠቅላይ ሚኒስትር አብይን ከወላጅ እናታቸው ይልቅ እናት ድርጅታቸው ኢህአዴግ አሳድጓቸዋል። በ14 ዓመታቸው ሲያገኛቸው ጠመንጃ ለመሸከም ከተዘጋጁ ለጋ ትከሻዎቻቸው ውጪ ምንም አልነበራቸውም። ያልጠኑ ትከሻዎቻቸውን ክላሽ እንዳነግቱበት የታዳጊ ጣቶቻቸውን ምላጭ እንዲስቡበት አድርጎ ወታደር አድርጓቸዋል። ጠቅላይ ሚኒስትር አብይ በኢህአዴግ ቤት ውስጥ የኖሩ ያደጉና ጠቅላይ ሚኒስትር ለመሆን የበቁ ከትምህርቱም ከእውቀቱም ከአገር ፍቅሩም ሳይኖራቸው በሆይሆይታና በመንጋዊ ጩኸት ወደ ትልቁ ማማ የወጡ ናቸው። እሳቸው እንደሚሉትም ያተላላኪነታቸው ከጥልቅ ድህነት ውስጥ አውጥቶ ሀብታም አድርጓቸዋል። ከሰባተኛ ክፍል ላይ ያቋረጡትን ትምህርት መጨረሳቸው ሳይታወቅ የትምህርት ክፍያቸውን ሸፍኖ ዶክትሬት እንዲጭኑ አድርጓቸዋል። ከተራ ወታደርነት አንስቶ ሌተናንት ኮሎኔል አድርሷቸዋል። ሬዲዮ ኦፕሬተር ሆኖ እዚህ ደረጃ ላይ የደረሰ ሌላ የድርጅቱ ባልደረባ ባይኖርም እሳቸው ግን ይህንን አግኝተዋል። በኢህአዴግ የ27 ዓመታት የመንግስትነት ዘመን ጠቅላይ ሚኒስትር አብይ ያልገቡበት ምክር ቤት አልነበረም። የሚኒስትሮች ምክር ቤት አባል ሆነው ካቢኔ ነበሩ። የኢህአዴግ ፓርላማ አባል፣ የኢህአዴግ ማዕከላዊ ምክር ቤት አባል፣ የኢህአዴግ ስራ አስፈጻሚ ምክር ቤት አባል፣ የክልል ካቢኔ አባል፣ የኢህአዴግ ኮሎኔል ሆነው በሲቪልም በወታደርም ማዕረግ 27 ዓመታትን ተሻግረዋል። በመጨረሻም በኢህአዴግ ውስጥ የመጨረሻውን ስልጣን አግኝተው ጠቅላይ ሚኒስትር ሆነዋል። እሳቸው ይህንን ሁሉ ለሌላ ጌታ ማገልገል ወይም ተላላኪነት ሲሉ ነው የሚጠሩት። በአንድ የፖለቲካ ዓላማ ተሰባስበው አንዳች አገራዊ ስኬት ለማምጣት ብለው ሳይሆን ለጌታው እንዳደረ ባሪያ ሁሉ 27 ግንቦት 20ዎችን ተላላኪ ነበርን ብለው መኖርን ችለውበታል። ተላላኪ ከሆኑ ላኪ ነው ተጠያቂ ተላላኪ ላኪ ለጥቅሙ ነው። ተላላኪ ግን አገንስት ሂዝ ኢንተረስት የራሱን ጥቅም ነው የሚሸጠው ያለ ተላላኪ ላኪ እኔ ዩኒቨርሳል ነው የምልህ። ላኪ ለጥቅሙ ነው። ተላላኪ ደግሞ ጥቅሙ ሲሸጥ ነው። ተላላኪ ነው የሚሰደው እንጂ ላኪማ 5 ሳንቲም አትደርስበት። ያንደርሳል የቀረም ላይ ምንድነው ሰሚ ተላላኪ ነው። ሚስቱ አትሰቅለው፣ ጓደኛዋ አይሰቅለው። ተላላኪ ነበርን እያሉት እያጨበጨበ የተቀበለና የተስማማ ማህበረሰብ ባሏ ተላላኪ መሆኑን ሲናገር የማትሸማቀቅ ሚስት ጓደኛው ለ27 ዓመታት ሙሉ በተላላኪነት እንደከረመ ሲነግረው የማያፍር ባልንጀራ በመጨረሻ አገርን ዋጋ ያስከፈለ ሆኖ ሰዎቹ ተላላኪነታቸውን ባህር ተሻጋሪ አድርገው እንደ ሸቀጥና አገልግሎት ኤክስፖርት ሲያደርጉትም እያየ ነው። ጠቅላይ ሚኒስትሩም ሆኑ ሌሎች ሰዎቻቸው በዚህ በተላላኪነት መንፈስ በኢህአዴግ ውስጥ የከረሙ መሆናቸውን ያምናሉ፣ ይናገሩትማል። ኢታማዦር ሹሙን ከደርግ ማርከው አሳድገው አሰልጥነው እስከ ጄኔራል ማዕረግ አድርሰው ምክትል ኢታማዦር ሹም ያደረጓቸው ኢህአዴጎች ናቸው። ታዬ አጽቀሥላሴን፣ ሽመልስ አብዲሳን፣ አዳነች አቤቤን፣ አገኘሁ ተሻገርን ከየሰፈራቸው አንስቶ በቢሊዮን ብሮች በሚሊዮን ነፍሶች ላይ የሚወስኑ ባለስልጣናት እንደሆኑ ያደረጋቸው ኢህአዴግ ነው። ይልማ መርዳሳንና ተመስገን ጥሩነህን ከቤተሰቦቻቸው ውጭ የሚያስታውሳቸው ሰው ያልነበረ ቢሆንም ከየመንደራቸው አውጥቶ ለትልቅ ስልጣን የመደባቸው
ኢህአዴግ ነው። የኦህዴድን ጄኔራሎች ከምርኮኛነት ወደ ኤታማዦር ሹምነት ጄኔራልነትም እንዲምዘገዘጉ አድርጓቸዋል። እነዚህና ሌሎች ባለስልጣናት ሁሉ በኮሎኔልነትም በሚኒስትርነትም በጄኔራልነትም በሾፌርነትም በኦፕሬተርነትም የሰሩበትን 27 ዓመት ተላላኪ ነበርን ብለው አልፈውታል። የ27 ዓመቱ ፖለቲካዊ ሀልዮት ማዕከል ደግሞ ህወሓት ነበር። እነሱም ለ27 ዓመታት ሙሉ የህወሓት ተላላኪ ነበርን ብለዋል። 27 ግንቦት ሃያዎችን ለመላላኪ ወሰነ አእምሮ ምን ያህል ጤነኛ ነው የሚለውን እንለፈውና ሰው ተላላኪ ሆኖ እንዴት ጄኔራል እንዴትስ ጠቅላይ ሚኒስትር ይሆናል የሚለውንም እንትወውና ሰው ሚኒስትርም ፓርላማ አባልም ጄኔራልም ሆኖ እንዴት ራሱን ለተላላኪነት ይገብራል የሚለውን ጊዜ ያለፈበት ክርክር እንዝለለውና የቀድሞቹ የህወሓት ተላላኪዎች አሁን የኤምሬቶች ተላላኪ ወደ መሆን የተሸጋገሩበትን ከአገራዊ ወደ ዓለም አቀፋዊ ተላላኪነት ያደጉበትን ወቅታዊ ሁኔታ እንመልከት። ተላላኪነት እንዲህ ባህር ተሻጋሪ ሆኖ የተባበሩት አረብ ኤምሬቶች ከመድረሱ በፊት አብሮ ሲያድግ እንዲህ ነበር። እኔ የሥራ አስፈጻሚ አባል ሆኜ ለማም የሥራ አስፈጻሚ አባል ሆኖ የምናገለግለው ሌሎች ጌቶችን ነበር። ሁለታችንም የሥራ አስፈጻሚ አባል ሆነን ለኢህአዴግ ስብሰባ ስንገባ እዛው አንብበን እዛው ጥለን የምንወጣ ሰነድ ይሰጠናል። እዛው አንብበን እዛው እንወያያለን። አሁን እኛ የምናስበውን ጽፈን በይፋ ለህዝብ እናቀርባለን። እስከዛሬ እኛ አስበነው አቅደነው የሰራነው የለም። እናገለግል የነበረው ሌሎች ጌቶችን ነበር። 27 ግንቦት ሃያዎችን የበላ መላላክ አሁን ዓለም አቀፋዊ ሆኗል የሚለው ተራ ድምዳሜ አይደለም። ተላላኪነት ዓለም አቀፋዊ ሲሆን ተላላኪነት ኤክስፖርት ሲደረግም እየታየ ነው። 27 ክረምቶችን ያሳለፍነው ጌቶችን ስናገለግል ነበር ያሉት ሰዎች አሁን መሐመድ ቢን ዛይድ የጦር ካምፕ ክፈትልኝ ሲሏቸው የታዘዙትን የሚያደርጉ፣ ጦርነትም ክፈትልኝ ሲሏቸው ወገኖቻቸውን ለማጋደል የሚዘምቱ፣ ጎረቤቶቻቸውን ለመውረር የሚነሱ ናቸው። በነገራችን ላይ ብልጽግናዎች ለአቅመላኪነትም ደርሰው ዛሬ ሲልኳቸው ወደት ሲጠሯቸውም አለን የሚሉ ተላላኪዎችን አፍርተዋል። የተላላኪዎች ተላላኪ መሆን ምንኛ ያሸማቅቃል። የብልጽግና ተላላኪ ተሿሚና የሚዲያ ሚሊሻ መሆን ምንኛ ያሳፍራል የሚለውን እንትወውና የኤምሬቶች የምስራቅ አፍሪካ ቅርንጫፍ ጽሕፈት ቤት የሚባልለትን የ4 ኪሎ ቤተ መንግስት ብቻ እንመልከት። ነገሩን ከስሩ ለመጀመርም ወደኋላ 2 ዓመታትን እንመለስና ታህሳስ 2016 የመጀመሪያ ሳምንት ላይ የሆነን ነገር እናስታውስ። በዚያ ሰሞን ኢጋድ አባል አገራቱን ለስብሰባ ጅቡቲ ላይ ጠራ። ጠቅላይ ሚኒስትር አብይም ወደ ጅቡቲ በረሩ። እንዲያም ሆኖ ብቻቸውን አልነበሩም። የተባበሩት አረብ ኤምሬቶችን የውጭ ጉዳይ ምክትል ሚኒስትር ይዘው ነበረ። ምክትል ሚኒስትሩ ሼክ ሻቡት ቢን ናህያን አልናህያን በኢትዮጵያ አየር መንገድ ከኢትዮጵያ ጠቅላይ ሚኒስትር ጋር ተሳፍረው ጅቡቲ ሲደርሱና ኢጋድ አዳራሽ ሲገቡ ግራ የተጋቡ የምስራቅ አፍሪካ መሪዎች የሚናገሩት አልነበራቸውም። በሱዳን እየተፋለሙ የሚገኙትን የፈጥኖ ደራሹን ሚሊሻ አመራሮች ለማግኘትና ለማነጋገር ወደ ጅቡቲ ያቀኑት የአረቡ ሚኒስትር ከጠቅላይ ሚኒስትሩ ጋር የተጓዙት በጅቡቲ ለነበሩት የጄኔራል ሄሚቲ ሰዎች የሚያስፈልጋቸውን ወጪ ለመሸፈን ገንዘብ በኢትዮጵያ አየር መንገድ ጭነውም ጭምር ነበር። ገንዘቡን ይዘው የተጓዙትም ከጠቅላይ ሚኒስትሩ ጋር በአንድ አውሮፕላን ሆነው ነው። በዚህ ልክ ዝርዝር ጉዳዮች ላይ ጭምር ጉዳይ ፈጻሚ የሆኑበትን መነሻ የሚያስታውስ አንድ ከጠቅላይ ሚኒስትር አብይ ጋር ለጥቂት ወራት አብሮ ከሰራ በኋላ ከ2011 አጋማሽ ወዲህ የተገፋ አንድ የቀድሞ ከፍተኛ ባለስልጣን እንዲህ ይላል። በ2010 ዓ.ም በግንቦት ወር አጋማሽ ጠቅላይ ሚኒስትር አብይ ወደ የተባበሩት አረብ ኤምሬቶች ሲጓዙ አብረዋቸው ከሄዱት ከፍተኛ ኃላፊዎች አንዱ ነበሩ። በወቅቱ የአሁኑ ፕሬዚዳንት መሐመድ ቢን ዛይድ አልጋ ወራሽ ነበሩ። እንዲያም ሆኖ ህመም ላይ በነበሩት የአገሪቱ ፕሬዚዳንት ምትክ የመንግስትን ስራ በንቃት የሚያከናውኑት እሳቸው ነበሩ። እስከማውቀው ድረስ ከአብይ ጋር ከዚያ በፊት ምንም አይነት ትውውቅ አልነበራቸውም። ያን ዕለት አቡዳቢ ስንደርስ ጠቅላይ ሚኒስትር አብይ ለመሐመድ ቢን ዛይድ ያቀረቡት ጥያቄ እናትህን አገናኘኝ የሚል ሆነ። አልጋ ወራሹ ግራ ተጋቡ። እናታቸውን ግን አገናኝተው ከጠቅላይ ሚኒስትሩ ጋር ለማስተዋወቅ አላቅማሙም። አብይ በቀጥታ በአልጋ ወራሹ እናት እግር ላይ ተደፍተው ሲወድቁ ሁላችንም ደነገጥን። እናቴን በቅርቡ ነው ያጣሁት፣ የመጣሁት ልጅሽ እንድታደርጊኝ ነው ብለው ሲማጸኑም ሌሎቻችን የምንገባበት አተን ተሸማቀቅን። ከዚያ በኋላ የመሐመድ ቢን ዛይድ እናት ሼካ ፋጡማ ሙባረክ ልጃቸውን ወንድምህ ነው ብለው ተናገሩ። ሴትዮዋ በአገሪቱ የተከበሩና የኤምሬቶች እናት ተብለው የሚጠሩ ሴት ናቸው። ወዲያው እናትየዋ ለቤተ መንግስቱ ማሳደሻ የሚሆንህ ገንዘብ ብለው የሆነ ገንዘብ ሰጡን።
ተመለስን። ከዚያ ጊዜ ወዲህ አብይ የኤምሬቶቹን ፕሬዚዳንት መሐመድ ቢን ዛይድን ወንድሜ እያሉ ይጠራሉ በማለት የነገሩን ጅማሮ ለኢትዮ ፎረም በዝርዝር አስረድቷል። ከዚያ በኋላም በሚጽፉት መልእክት ላይ ሁሉ ወንድሜ የምትለዋን ቃል አይረሱም። በንግግሮቻቸውም የመሐመድ ቢን ዛይድን ስም በየአጋጣሚው ማንሳት የተላላኪነት መንፈሱ የሚያስገድደው ነገር ሆነ። ሼክ መሐመድን በጣም ነው የማደንቀው። ብዙ ጊዜ ቁጭ ብዬ አብሬው አውርቻለሁ። ስለ ዓለም፣ ስለ ፖለቲካ፣ ስለ ወደፊት ቴክኖሎጂ ያለው ሐሳብ በጣም የሚገርም ነው። ከዚያ በላይ ደግሞ ደግነቱ በጣም ጥሩ ነው። በተለይ እኛ ሀገር እንግዲህ የማመስገን ነገራችን ደከም ስለሚል ነው እንጂ እውነት ለመናገር በዚህ አንድ ዓመት ውስጥ የዩኤኢ መንግስት ለኢትዮጵያ መንግስት በጣም ከፍተኛ ድጋፍ። ሼክ መሐመድ ቢን ዛይድን ለማወደስ የራሳቸውን አገር ህዝብ የማመስገን ባህሉ የደከመ ያሉበትን ንግግራቸውን ውሎ ማደሩን ተመስገን ብሎ የሚያልፍ ወጥቶ መግባቱን ለማመስገን የማይሰስት ለተደረገለት ትንሽ ነገር በማመስገን የሚታወቅ ልጆቹን ሳይቀር ተመስገን እያለ ስም የሚያወጣውን የኢትዮጵያን ህዝብ ምስጋና ቢስ ውለታ የማያውቅና ያደረጉለትን ሁሉ ንቆ እጅ አመዳፋሽ አድርጎ የሚያይ ተደርጎ መቅረቡን በትዝብት አልፈነው ወዳጃቸውን ወይም በሳቸው ቋንቋ ወንድማቸውን ለማመስገን የሚጓዙበት ርቀት የራሳቸውንም ህዝብ እስከ መወረፍ አድርሷቸዋል ብለን እንያዝላቸው። በእርግጥም ጠቅላይ ሚኒስትር አብይ ስለ መሐመድ ቢን ዛይድ አውርተው አይጨርሱም። ስለ ምርጥ አገር ሲጠየቁ ዱባይ፣ ስለሚያደንቁት መሪ ሲያብራሩ መሐመድ ቢን ዛይድ፣ ስለ አጋር አገር ሲናገሩም የተባበሩት አረብ ኤምሬቶች ከአንደበታቸው ላይ የማይጠፉ ሆኖ ዘልቀዋል። ለጠቅላይ ሚኒስትር አብይ መሐመድ ቢን ዛይድ የተባሉት የኤምሬቶች መሪ ምጡቅ አእምሮ ያላቸውም ድንቅ መሪ ናቸው። ይህንንም ለእስራኤሉ ጠቅላይ ሚኒስትር ኔታንያሁ ሳይቀር ለመመስከር እስከ ቴል አቪቭ መጓዛቸውን ይናገራሉ። ብዙ አይነት የመሪነት ብቃት ያላቸው ሰዎች አሉ። በሚያስቡት ሀሳባቸውን በሚተገብሩበት መንገድ የሚገርሙ ሰዎች አሉ እና በቅርቡ የገጠመኝ አንድ ኢንትረስቲንግ ነገር አለ። እስራኤል ሀገር ሄጄ የእስራኤል ጠቅላይ ሚኒስትር ሳገኛቸው ስለ ዩናይትድ አረብ ኤምሬት አሚር አናገርኳቸው እና ሼክ መሐመድ ቢን ዛይድ ይባላሉ። ሼክ መሐመድ ቢን ዛይድ በጣም ዋይዝ እና አዋቂ ሰው ናቸው። ብትገናኙ ብትነጋገሩ እንዴ ያመቻቻለሁ፣ ኢትዮጵያ ሆስት ማድረግ እንችላለን ብዬ በጣም ብዙ አወራኋቸው እና ከሰሙኝ በኋላ የሚገርም ነገር ተናገሩ። ሼክ መሐመድ ብሪሊያንት መሪ እንደሆነ ምንም መናገር አያስፈልግም፣ አቡዳቢን በቪዲዮ ካየኸው ማን እየመራው እንዳለ ይገባሃል አሉ እና ራሱ ሀገሩ የመሪው ማንነት ይናገራል። ራሱ የሀገሩ የሰዎች የዜጎች ደስተኝነትና ኑሮ መሪው ማን እንደሆነ ይናገራል አሉኝ። የህዝቡ ደስተኛነት መሪው ማን እንደሆነ ይነግርሃል። ሀገሩ የመሪውን ማንነት ይናገራል አሉኝ። በዚህም ተደነቀው የሚለውን ንግግር ይዘን አቡዳቢ ሼክ መሐመድ ቢን ዛይድን ከመሰለች የእርሶ ኢትዮጵያ ጉስቁልናዋስ ማን እንደሚመራት ያሳያልን? በ10 ሚሊዮን የሚደርሱ ተረጆች፣ በጦርነት የሚያልቁ ሰዎች፣ በሚሊዮን የሚቆጠሩ ተፈናቃዮች ያሉባት የእርሶ ሀገርስ መሪዋን ትመስላለች ወይ የሚለውን መተንተን የዚህ ዝግጅት ዓላማ አይደለምና እንለፈው። ይህ ሁሉ ንግግር ግን በሁለቱ መሪዎች መካከል ያለውን ግንኙነት በሚገባ ያሳያል። ኤምሬቶች ተፈጥሯ ከመንግስታት ጋር ግንኙነት ስታደርግ፣ ዘመናዊ የዲፕሎማሲ ጉድኝትም ስትፈጥር ብዙም አይመቻትም። ከአገር መሪዎች ጋር፣ ከአማጺ ኃይሎች ጋር ወዘተ በመገናኘት ተቋማዊ ያልሆኑ ወዳጅነቶችን በመመስረት ግን ዝነኛ ነች። አረባዊቷን አገር የተላላኪነት መንፈስ ሰተት አድርጎ ኢትዮጵያ ካስገባት እነሆ 8 ዓመት ሊሆናት ነው። የአየር ኃይሉ ዋና አዛዥ ይልማ መርዳሳም ጓዳ ጎድጓዳችንን ከፍተን የምናሳያቸው ወንድም አገር ነው ብለን የተቀበልናቸው በመሆኑ ነው በማለት ከኤምሬቶች የምንደብቀው ሚስጥር የለም ሲሉ የመደመጣቸው ምክንያት በዚሁ ይመስላል። የነበረው አቅም ያውቁ ነበር። መጀመሪያ የመጣውን ደግሞ በተለይ የመሰረተ ልማት አውሮፕላኖችን ማስተናገድ የመቻል ራሱ አንድ አቅም ነው። እሱን ስላዩ ስላወቁ አሁን አብረን ልምምድ እያደረግን ነው። ሾም የጋራ ሾ ነው የምናደርገው። የሁለቱ ሀገሮች የግንኙነት ደረጃ በከፍተኛ ደረጃ ያደገ መሆኑን ነው የሚያሳየው። ብዙ ጊዜ ሀገሮች ያላቸውን የወታደራዊ እንትን አንዱ ለአንዱ እንትን አይልም፣ አንዱ ለአንዱ አያሳይም፣ ያው ስለ እርስ በርስ ስለሚጠራጠር። በእነሱ ደረጃ ግን እኛ ወንድማማች ለሆነ ግንኙነት ስላለን ያለንን ካፓቢሊቲ አብሮ የመጠቀምና
አብሮ ልምምድ የማድረግ አብሮ ልምድ ልውውጥ አብሮ ኤርሾ ስልጠናዎችም እየተቀያየርን ነው። ምንም እንኳን ጀነራል ይልማ መርዳሳ እንደ አለቆቻቸው የህወሓት ተላላኪ ነበርኩ ሲሉ ባይደመጡም በቃለ ምልልሳቸው ወቅት ግን ከ20 ዓመታት በላይ ከተራ ፓይለትነት እስከ ምድብ አዛዥነት የደረሱበትን የ27 ዓመት ዘመን ሲኮንኑ ተደምጠዋል። በልጅነታቸው የኦህዴድ ታጣቂ ሆነው ከ27 ዓመታት በኋላ ራሳቸውን የኢትዮጵያ አየር ኃይል አዛዥ ሆኖ አግኝተውታል። ተላላኪነታቸውን ከሳሞራ ዩኑስ ወይም አደም መሐመድና ሞላ ኃይለ ማርያም ወደ ሜጀር ጄኔራል ራሺድ መሐመድ አልሻምሲ ቀይረው አቡዳቢን ጌታ ካደረጉ ዓመታትን ቆጠሩ። አለቃ ቀይረው ተላላኪነትን ከአገራዊ ወደ ዓለም አቀፋዊ ደረጃ ያሳደጉት ከህወሓት ወደ ኤምሬትም የቀየሩት የጌታና ሎሌ ግንኙነት አሁን ኢትዮጵያን የተናቀችና የምትተረማመስ አድርጓታል። እነ ጄኔራል ይልማ መርዳሳ ሁሉንም ነገር ከፍተን አሳይተናቸዋል ሲሉ አብይ ደግሞ ውለታሽ አለብኝ ለራሳሽ አልወድም እያሉ ለኤምሬቶችና ሹማምንቷ ያንጎራጉራሉ። የዩናይትድ አረብ ኤምሬት አየር ኃይል ሙያተኞችና አዛዡም ጭምር አሁን ለደረስንበት ጉዞ እነዚህን በእናንተ ፊት በድጋሚ ለማመስገንና ኢትዮጵያ ውለታ የማትረሳ ወዳጅነት የማትረሳ አስፈላጊ ሲሆን በራሷ አሊያም በልጆቿ የምትከፍል መሆኑን ላረጋግጥላቸው እወዳለሁ። ኢትዮጵያ በራሷ አሊያም በልጆቿ ውለታ ትከፍላለች የሚለው አገላለጽ ግር ያለው ሰው ቢኖር የሚጠበቅ ነው። አብይ አህመድ ኢትዮጵያ በራሷ ወይም በልጆቿ ሲሉ እኔ ወይም ልጆቼ ማለታቸው እንጂ ኢትዮጵያ በራሷ ወይም በልጆቿ ተብሎ የሚገለጽ ነገር ሊኖራት አይችልም። እንዲህ የምትወደሰው ሀገር ኢትዮጵያንን ኑሯቸውን በሚያሻሽል ሕይወታቸውን በሚቀይር ኢንቨስትመንት ላይ አልተሰማራችም። በኢትዮጵያ ውስጥ ድሮን መግዣ ገንዘብ በመስጠት ወታደራዊ ስልጠና በማገዝ ትጥቅ በመሸመትና በመሰል ወታደራዊ መንገዶች የብልጽግናው አለቃ ህዝብ ገላና አገር ልማት ላይ እንዲተኩሱ ከጎረቤትም እየተታኮሱ ኢትዮጵያን እንዲያፈርሱ እየሰራች ነው። ለሚቀጥሉት ያልተገደቡ ዓመታት የሚኖሩበትን ቤተ መንግስትም እያነጸችላቸው ነው። እናም የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር ግንኙነት አላት ከማለት ይልቅ ፕሬዚዳንት መሐመድ ከአብይ አህመድ ጋር ወንድማማችነት አላቸው ማለት ይቀላል። ይህንንም የአየር ኃይሉ አለቃ ይናገሩታል። የመሪዎች ወዳጅነት ነው ይላሉ። ሁለቱ ሀገር መሪዎች ያላቸው የዲፕሎማሲ ግንኙነት ውጤት ነው። አሁን በዲፕሎማሲ ደረጃ ከተባበሩት አረብ ኤምሬት ጋር በከፍተኛ ደረጃ አድጎ የወንድማማች ሀገር ወደሚልበት ደረጃ እየደረስን ያለ ነው። በበርካታ ጉዳዮች ላይ ስምምነትም አድርገናል። ከዲፕሎማሲ ከፖለቲካ ስምምነት ከኢኮኖሚ ባሻገር ወታደራዊ ስምምነትም ፈጽመናል። 3 አስርታትን ለተጠጋ ጊዜ ህወሓት ሲልከን ወዴት ሲጠራንም አለን የምንል ተላላኪ ነበርን ያሉ መሪዎች አሁን ደግሞ ለኤምሬቶች እየተላላኩ በመሆኑ አገር ዋጋ እየከፈለች ነው። በሰላሟ ዋጋ እየከፈለች ነው። በዓለም ፊት ስሟ እየወየበ ሄዷል። የአዲስ አበባውን ቤተ መንግስትና ሹማምንቱን የምስራቅ አፍሪካ ጉዳይ መፈጸሚያ ያደረገችው ኤምሬቶች ተላላኪዎቹን በሚገባ እየተጠቀመችባቸው ነውና ሌሎች አገራትን ለመውጋት የሚያስችል ወታደራዊ ጦር ሰፈር እያስገነባቻቸው ነው። ይህ ሁሉ በተላላኪነት መንፈስ ያደገና የመጣ ነው። ከህወሓት ወደ ኤምሬት ያደገ የተላላኪነት መንፈስና ሱስ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።